ከአማርኛ ቋንቋ ዜናዎች ጋር ሀና ግርማ ነኝ። ቀዳሚ ወዳደረግነው ዜና አልፋለሁ። የሸካ ዞን ገቢዎች መምሪያ በ6 ወራት 745.2 ሚሊዮን ብር በላይ ገቢ መሰብሰብ መቻሉ ተገልጿል። የሸካ ዞን ገቢዎች መምሪያ የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ግምገማ መድረክም በቴፒ ከተማ ተካሂዷል። በመድረኩ ላይ የሸካ ዞን ገቢዎች መምሪያ ኃላፊ አቶ በላቸው በቀለ የ6 ወራት የዕቅድ አፈጻጸም ሪፖርትንም አቅርበዋል። የዞኑ ጠቅላላ ገቢ አፈጻጸምን በተመለከተ የ6 ወራት ዕቅድ 919.3 ሚሊዮን ብር በላይ ሲሆን ክንውን 745 ሚሊዮን ብር በላይ በመሆን ያፈጻጸም መጠኑ 81 በመቶ መድረሱም ተገልጿል። በሪፖርታቸው የተመዘገቡ ጥንካሬዎችን በማስቀጠልና የታዩ ክፍተቶችን በመሙላት በቀሪ ወራት የታቀደውን ግብ ለማሳካት በቁርጠኝነት መስራት ይገባልን ብለዋል። የገቢ አሰባሰቡን ለማዘመንና የዘርፉን ውጤታማነት ለማሳደግ እያንዳንዱ አመራር ባለሙያና ባለድርሻ አካላት በተባባሪነት መስራት ያስፈልጋልን ብለዋል። በመድረኩ የሸካ ዞን መንግስት ዋና ተጠሪ አቶ አለማየሁ አለሙን ጨምሮ የዞን የከተማና የወረዳ የዘርፉ አመራሮች ባለሙያዎችና ባለድርሻ አካላትም ተሳትፈዋል። ዘገባው የዞኑ መንግስት ኮሙኒኬሽን ነው። የሸኮ ብሔር የዘመን መለወጫና የምስጋና በዓል ትከሻ ቤንጊ በሸኮ ወረዳ በደማቅ ስነ ስርዓት ተከብሯል። የዘንድሮ 3ኛ ዙር የሸኮ ብሔር የዘመን መለወጫና የምስጋና በዓል የሆነው ትከሻ ቤንጊ የክልል ከፍተኛ አመራሮችና ተጋባዥ እንግዶች በተገኙበት ነው በተለያዩ ኩነቶች የተከበረው። ክልላችን የበርካታ ብሔረሰቦች መኖሪያ የሆነና ያንዳንዱ ብሔረሰብ የራሱ የሆነ መለያ ባህል፣ ታሪክ፣ ቋንቋና በህዝቦች ዘንድ ተቀባይነት ያገኙ ፋይዳ ያላቸው ባህላዊ ስርዓት ያለው ነው። ትካሻ በንግም የሸኮ ብሔረሰብ አሮጌውን ዘመን ሸኝቶ አዲሱን ዘመን የሚቀበልበት የአዲስ ዘመን ብስራትና ታላላቆች አዲሱ ዓመት የተባረከና የተቀደሰ እንዲሆን ለፈጣሪያቸው ምስጋና የሚያቀርቡበት በዓል ነው። በዓሉ የእርሻ ምርት ተሰብስቦ እህል ወደ ጎተራ በሚከማችበት ወቅት የሚከበር በመሆኑ ዘመኑ የጥጋብና የደስታ ምልክት ተደርጎም ይወሰዳል። በውብ የተፈጥሮ ልምላሜ ማራኪና ለመንፈስ ማደሻ የሆኑ የቱሪዝም መስህቦች ለኢንቨስትመንት ተስማሚ ምቹ ስነ ምህዳር እና ልምላሜ ሊለማ የሚችል ሰፊ መሬት ከምንም በላይ ደግሞ ሰላም ወዳድ እንግዳ ተቀባይና የመደመር እሳቤ ቀድሞ የገብሩ ህዝብ መገኛ ዞን ናት። በዞኑ ከሚገኙ አኩሪ ባህልና እሴቱ ውስጥ ዛሬ እዚህ ስፍራ በአንድነት ያሰባሰበን የወንድም የሸኮ ብሔር የአዲስ ዘመን ብስራትና የምስጋና በዓል ትከሻ ቤንጊ ነው። ትከሻ ቤንጊ ጆች ዘንድ በአደባባይ ከሚከበረው ቀደምት በዓላት አንዱ ሲሆን አሮጌውን ዓመት በመሸኘት አዲሱን ዘመን በአዲስ ተስፋ በጥጋብና በደስታ የመቀበል ድንቅ እሴት የሚታይበት ስነ ስርዓት ነው። ቤንጊ የተሻለ ምርት የሚሰበሰብበትና የመትረፍረፍ ዓመት መሆኑ በታላላቆች የሚበሰርበት የተጣሉ የሚታረቁበት ወዳጅ ከዘመዱ የሚጠያየቅበት ዘመኑ የሰላም የጤናና የብልጽግና እንዲሆን በአባቶች ምርቃት የሚቀርብ ውብና ልማት የጋራ ጥረት ውጤት በመሆኑ የሸካ ህዝቦች ልማት ማህበር እያከናወነ ያለውን የልማት እንቅስቃሴ አጠናክረን እናስቀጥላለን ሲሉ የማሻ ማረሚያ ተቋም ሰራተኞች ተናግረዋል። የሸካ ህዝቦች ልማት ማህበር ከተቋሙ ወታደራዊና ሲቪል ሰራተኞች ጋር የአካባቢ ልማትን ለማስቀጠል እንዲሁም የልማት ማህበር እንቅስቃሴን ማጠናከር በሚያስችሉ ጉዳዮች ላይም ውይይት አድርጓል። ዘገባው ያስታውሰኝ እንደሻው ነው። ለተጨማሪው ታሪኩ ታደሰ
የውይይት ተሳታፊዎች እንደገለጹት የሸካ ልማት ማህበር እንደ ሌሎች በአካባቢው ተጨባጭ እድገት ለማስመዝገብ እያደረገ ያለው የለውጥ ስራ ወሳኝ መሆኑን በመግለጽ ለዚህ ውጤታማነት አባል በመሆን የበኩላቸውን ድርሻ ለመወጣት ከመቼውም ጊዜ በላይ ዝግጁ መሆናቸውን አስረድቷል። አባልነት እንዴት ነው ሰው አባል ሊሆን የሚችለው? አባል መሆን የሚችለው ምን ሲያደርግ ነው? ለምሳሌ ከደሞዙ ስንት ነው መከፈል ያለበት? እንዴት ነው የሚቆረጠው? ምንድነው የሚለውን ግልጽ የሆነ ነገር ተደርጎ ይሄ የበጎ አድራጎት ስራ ነው። የበጎ ስራ ነው የምንሰራው አስገድደን ሳይሆን አካባቢያውነት ተሰምቶን ቅጽም ካለ ቅጽም መጥቶ ከዛሬ ጀምሮ ሁላችንም HIV ላይ አሁን በየወሩ እናደርጋለን። ይሄ ፈንድ ሄዶ ለዚህ ዘርፍ ስራ ነው የሚውለው። ልማት ማህበሩንም እኛ መደገፍ ካለብን አሁኑኑ መደገፍ አለብን። በርካታ የሆኑ ሀገራዊ ዞናዊ የሆኑ የፕሮጀክት ጥያቄዎችም እየመጡ ስለሆነ ይሄም ፕሮጀክት የዚሁ አካል ተደርጎ ግን በዚህ ጉዳይ ላይ ሁላችንም አሻራችንን ብናኖር አሁን የተጀማመሩ የልማት ስራዎቻችን ደግፈን የተሻሉ ነገሮችን ማግኘት የምንችልባቸው እድሎች አሉ። ቴፒ ላይ የተጀመረው ያ ህንጻ በስንት መከራ በስንት ከቃጠሎ ተተርፎ በስንት መከራ እንደተጀመረና ዛሬ ላይ 12 ሚሊዮን ብር ማስገባት ወለል 4 ወለል 3 ድረስ ብንደርስ ደግሞ ስንት ሚሊዮን እናገኝ ነበር። ስለዚህ ይሄ ትልቅ ተስፋ ሰጪ ጉዳይ ስለሆነ እንደ ማረሚያ ተቋማችንም ይሄንን ስራ ከመደገፍ ከራስም እርግጠኛ ነኝ አባሎችም ወደ ኋላ አይሉም ቃል ገብተን መደገፍ የምንችልበት እድሎች አሉ። ስለመጣችሁም ግልጽ የሆነ ነገር ስላቀረባችሁም ስላደመጣችሁንም ከልብ እናመሰግናለን። የውይይት መነሻ ሰነድ ያቀረቡት የሸካ ህዝቦች ልማት ማህበር ስራ አስኪያጅ አቶ ሽፈራው ዳሪቶ ማህበሩ በማህበራዊና በኢኮኖሚያዊ ዘርፎች በተለይም በከተማ ልማት፣ በጤና፣ በትምህርት፣ በባህል፣ በስፖርት፣ በመንገድና በሌሎች የስራ ዘርፎች ትኩረት ሰጥቶ በመስራት ላይ እንደሚገኝ ጠቁሟል። ትኩረት መስኮቻችን በጤና፣ በትምህርት፣ በመንገድ ግንባታ፣ ስፖርት፣ ባህል፣ ስራ ዕድል ፈጠራ፣ ድጋፍና እርዳታ፣ ገበያ ማረጋጋት፣ ለትውልድ ዘላቂ ሀብት ምንጭ የመፍጠር ስራዎች ተሰርቷል። ከዚህም ባለፈ ማህበሩ የኢሁድ ገበያ በማቋቋም የተለያዩ ምርቶችን በተመጣጣኝ ዋጋ በማቅረብ ገበያ ለማረጋጋት ትኩረት በመስጠት ህብረተሰቡን ተጠቃሚ እያደረገ እንደሚገኝ ተናግሯል። የማህበሩ ምክትል ስራ አስኪያጅና የህዝብ ግንኙነት ዘርፍ ኃላፊ አቶ ወገነ ረጋሳ በበኩላቸው በማህበሩ ላይ ከዚህም በፊት የሚታየውና የህዝብ ቅሬታ የፈጠሩ ጉዳዮችን በመቅረፍ ለህዝቡ ተጠቃሚነት ተግተው በመስራት ላይ መሆናቸውን ገልጿል። የጡረተኞች መጦሪያ ነበር የሚባሉ ሀሳቦች ተነስቷል። በእርግጥ ውሸት ነው የሚባል አይደለም፣ ትክክለኛ ነው። ያን ደግሞ ሪፎርም የምናደርገው አብረን ነው። እንግዲህ ቅድም እንዳስቀመጥኩት ልማት ማህበሩን የኔ ነው ካላችሁ ቅድም የተቀመጡ ሳንዴ ማርኬት የሚባሉ ስራዎች አሉ። የቤንዚን ሽያጭ አለ፣ የናፍጣ ሽያጭ አለ። በደንብ ኮንሲደር ሊደረግ የሚገባው እኔ ሳንዴ ማርኬቱን ከነጋዴ ጋር ነው የምንሟገተው፣ ሪያሊቲውን ማስቀመጥ ስለምፈልግ ዘይት ይሄኔ አንዷን ስፔሲፊክ የሆነች ነገር ላስቀምጥ። ዘይት በዚህ ሰዓት ይሄኔ ወይ 2300 2400 ኦሬዲ 2100 ብር ገብቷል። ሳንዴ ማርኬት በሸካ ህዝቦች ልማት ማህበር ባይጀመር ስፔሲፊክ የሆኑ እዚህ ውስጥ ያላችሁ ልታግዙኝ ትችላላችሁ። ከትንሿ ሽንኩርት ጀምሮ ዋጋው ስንት ሊሆን እንደሚችል መገመት አቅታችሁ 100 እና 120 ብር ይደርስ ነበር የዛሬ ዓመት ከነበረው ትሬንድ። ዘይትን ስንወስድ እስከ 2000 አስገብቷል፣ እስከ 2300 2400። አሁን ሸካ ህዝቦች ልማት ማህበርና ነጋዴው የተጠባበቀ ነው ማለት ነው። ነጋዴው ሸካ ህዝቦች ልማት ማህበር ስንት እየሸጠ ነው ብሎ ይጠብቃል። ስለዚህ ይሄን እናንተ ደግሞ እገዛ ልታደርጉ ይገባል፣ አባሉ ናችሁ። ምክንያቱም ነጋዴ ነው። ነጋዴው የሚያነሳቸው ነገሮች ብዙ ነገሮች ሊመጡ ይችላሉ። ይቅርታ አድርጉልኝና ነጋዴ እዚህ ውስጥም ካለ ከህዝብ የሚበልጥ ነገር ስለሌለ ማለት ነው። ስለዚህ የልማት ማህበሩ በሚሰራቸው ስራዎች ውስጥ ቅድም የተነገሩትን ሌብነት አለ ካልን አንድ ልማት ማህበሩ ላይ የሚሰሩ ስራዎች ምንድን ነው ካልን ውስጥ ያሉት ሪፎርሞች ለማስተካከል የሚቻለው የፈለገ ቢሆን አዲስ የገባ 5 ሰውና ራሱ ይቀይራል ብለን መገመት የለብን። አብረን ተጋግዘን ነው ልማት ማህበሩ መቀየር ያለብን። ካገዛችሁን ነው አብረን መስራት የምንችለው። በመዋጮ ብቻ አይደለም፣ ፕሮጀክት በመቅረጽ ሊሆን ይችላል። በተለያዩ በቮለንተሪ ስራዎች፣ በጉልበት ስራዎች ልማት ማህበሩን ከደገፍን ልማት ማህበሩ እንደ ሌሎች ልማት ማህበሮች በሁለት እግሩ እንዲቆም ማናደርግበት ሁኔታ የለም። በመጨረሻም የልማት ማህበሩ ከፍተኛ የስራ ኃላፊዎች የማረሚያ ተቋም ታራሚዎችን በጥሩ ስነ ምግባር ከማነጽ ባለፈም እያከናወነ ያለውን የልማት ስራዎች ጉብኝት በማድረግ ውይይቱን አጠናቋል።
የነገ ሀገር ተረካቢ ህፃናትን በመልካም ስነ ምግባር ኮትኩቶ ከማሳደግና የተለያዩ ማህበራዊ ጫናዎችን ከመቀነስ አኳያ ሁሉም በትኩረት ሊሰራ ይገባል ተብሏል። በሸካ ዞን የማሻ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት በዘርፉ ውጤታማ ለውጥ ለማምጣት ትኩረት ሰጥቶ እየሰራ ስለመሆኑም ተናግሯል። ዘገባው የግርማ ጮሪቶ ነው። ለተጨማሪው ሊዲያ ታምሩ። በሴቶችና ህፃናት ላይ የሚከሰቱትን ችግሮች አስቀድሞ ከመከላከልና መረጃ የመለዋወጥ ባህል ማሳደግ ላይ ለተለያዩ የህብረተሰብ ክፍሎች የግንዛቤ ማስጨበጫ መድረክ እየተካሄደ ይገኛል። የግንዛቤ ማስጨበጫ መድረክ ተሳታፊ ሴት ተማሪ ምህረት ጓድና ወይዘሮ ክቢቱ አንገሎ የህፃናት መብትና ደህንነት ለማስጠበቅ የባለድርሻ አካላት ሚና የጎላ መሆኑን ተናግረዋል። ቤተሰብ ደግሞ በልጆቹ ላይ ያለው ኃላፊነት ከፍተኛ ነውና ልጆቻቸው በትርፍ ሰዓታቸው ምን እንደሚያሳልፉ ትምህርት ቤት ሄደው ትምህርታቸውን በምን አይነት ሁኔታ እየተማሩ እንደሆነ ልጆቻቸውን መከታተል አለባቸው። እንዲሁም ሴት ህፃናት ልጆች የሚሄዱበትን ቦታና የሚያደርጉትን ነገር ለቤተሰብ ማሳወቅ አለባቸው። ቤተሰብም በልጆቹ ላይ ኃላፊነት ስላለው ልጆቹን መጠበቅ አለበት። ልጆቹ በትርፍ ሰዓታቸው ምን እንደሚያደርጉ ልጆቹን መቆጣጠር አለበት እላለሁ። ከቤተሰብ ነው ሁሉም ነገር፣ ከህዝብ ነው፣ ከነዋሪ ነው፣ ከፖሊስ፣ ከመንደር፣ ከአዋቂ፣ ከህፃን ይህንን አንድ ነገር ካዩ ወደ አሁኑ ፖሊስ ደውሎ በክትትል ማድረግ። መድረኩ በሁሉም ዘርፍ ያሉትን ባለድርሻ አካላት ያሳተፈ ሲሆን የዘርፉ ስራ ስኬታማ እንዲሆን የሃይማኖት ተቋማት ድርሻ ከፍተኛ መሆኑንም ጠቁመዋል። ያንዳንዱ ሰው መጠንቀቅ አለበት፣ ባልሆነ ቦታ እንዲሆን ማድረግ የለበትም የሚለውን ያንዳንዱ ግለሰብ ለራሱ ጥንቃቄ መውሰድ ነው ያለበት። በእህቶቹም መጸለይ፣ ማስተማር፣ ሁለቱንም ጾታ ለየብቻ ያደረገ የሚያመጣውን ኪሳራ የሚያመጣውን ትርፍ ለይቶ ማሳወቅ አለበት። ለመከላከል ደግሞ ቤተሰቦች የበለጠ ጥንቃቄ ሊኖራቸው ይገባል። የማሻ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አዳነች አጽባ የህፃናት መብትና ደህንነት ለማስጠበቅ በህፃናት ወላጆች መካከል ግልጸኝነት መኖር እንደሚገባ አስረድተው የየበኩላቸውን እየተወጡ መሆናቸውን ጠቁመዋል። ከቤተሰብ ልጆቻቸውን የማስተማር በጋራ ውይይት በጠረጴዛ ዙሪያ ቤት ውስጥ ልጆቻቸውን የማስተማር ስራ ያስፈልጋል፣ የመምከር ስራ ያስፈልጋል። ሴቶች ልማት ህብረት በየልማት ህብረቱ ሴቶች የልጆቻቸው ጉዳይ የጋራ ጉዳይ ነው ብሎ እንዲዋዩ ማድረግ፣ የሚመለከታቸውን ግንዛቤ ማስጨበጫ መድረኮችን በማመቻቸት የሚመለከታቸው አካላት መጥተው እዛ ግንዛቤ እንዲሰጡ የማድረግ የመደገፍ የመከታተል ስራ ከሴቶች ህፃናት፣ ወጣቶች ማህበራዊ ጉዳይ የሚጠበቅ ጉዳይ ነው። በመጨረሻም በ2018 ዓመተ ምህረት በተቀናጀ ተፋሰስ ልማት ከ272,000 ሄክታር በላይ መሬት እንደሚለማ የክልሉ ግብርና ቢሮ አስታውቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ የ2018 ዓመተ ምህረት የተፋሰስ ልማት ስራዎችን ውጤታማ ለማድረግ የቅድመ ዝግጅት ስራዎች እየተሰሩ መሆኑም ተገልጿል። ዝርዝሩ የቸርነት አባቴ ነው። ለተጨማሪው ሄሌና በራ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ የ2018 ዓመተ ምህረት የተፋሰስ ልማት ስራዎችን ውጤታማ ለማድረግ የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን ገልጸዋል። የክልሉ ግብርና ቢሮ ምክትል ኃላፊና የተፈጥሮ ሀብት ልማትና መሬት አስተዳደር አጠቃቀም ዘርፍ ኃላፊ አቶ ብሸት ዘነበ እንደገለጹት የማህበረሰብ የተቀናጀ ተፋሰስ ስራዎች ትግበራ በትኩረትና ከፍተኛ የህዝብ ንቅናቄ በተሳካ ሁኔታ የሚከናወን እንዲሁም ልማትና ምርትና ምርታማነትን በዘላቂነት የሚረጋገጥ ተግባር መሆኑን ገልጸዋል። በባለፈው ዓመት በመደበኛ 229,720 ሄክታር መሬት በተፋሰስ ልማት መልማት መቻሉን ተናግረዋል። የዘንድሮ ዓመት በተቀናጀ የማህበረሰብ ተፋሰስ ልማት ስራዎች በነባርና አዲስ ተፋሰስ 272,250 ሄክታር እንደሚለማ ገልጸው ለተግባሩም 1,305,598 የማህበረሰብ ክፍሎችን እንደሚሳተፉም ተናግረዋል። የተለያዩ ስነ አካላዊና ስነ ህይወታዊ ስራዎች በተፋሰስ ልማት ስራ እንደሚሰራ ጠቁመው 22,220 ሄክታር የተጎዳ መሬት ከሰውና ከእንስሳት ንክኪ ነጻ በማድረግና በማካለል እንደሚለማ አስታውቀዋል። የአርሶ አደሩን ተጠቃሚነት ለማረጋገጥ የዲጂታል ፋይዳ ምዝገባና ሌሎች ተግባራት ከተፋሰስ ስራ ጋር ተቀናጅቶ እንደሚሰራም አቶ ብሸት ተናግረዋል። የ2018 ዓመተ ምህረት የተፋሰስ ልማት ስራ ከጥር 20 2018 ዓመተ ምህረት ጀምሮ ለተከታታይ 30 ቀናት እንዲሁም እቅዱን ለማሳካት ለተጨማሪ 15 ቀናት በድምሩ ለ45 ቀናት በማከናወን መጋቢት 4 እንደሚጠናቀቅ ገልጸዋል። የስራው ዝርዝር ተግባራት በክልል በዞን በወረዳና በቀበሌ ደረጃ እየተሰራ መሆኑን አቶ ብሸት ተናግረዋል።
የተወደዳችሁ ተመልካቾቻችን ከሸካ ቴሌቪዥን በአማርኛ ቋንቋ ሲተላለፉ የቆዩ ዜናዎች የተከታተላችሁትን ይመስላሉ። የሸኪኖ ዜናዎች የሚቀጥሉ ይሆናል። መልካም ጊዜ